አያቶላን መቅበር ህዝባዊ አርጎ መቅበር አልተቻለም ነበር። ካነሳቸው ጋር ጊዜ የለም በሙሉ ጥቁር አፍሪካ እየወጣ ነው። እሱ ይተኮሳል፣ ርችት ይደረጋል፣ ይበላል፣ ይጠጣል፣ እዛ ጭፈራ አለ፣ ሙዚቃ አለ። አም ሶሪ ፔሌ በ2010 የዓለም ዋንጫን አፍሪካ ይወስዳል ብሎ ነበረ። እንዴት አይነት ስህተት ነው! ከሞት በኋላ ለመስጠት ጨምራም ለመስጠት ዝግጁ ነች። በጣም አሁን ሰላማን በጣም ማግኘት ፈልጋለች። እሳቸውን ይተካሉ ተብለው ማለት በስልጣን ደረጃ ማለት ነው። የሰኩት ሶስተኛው የእሳቸው ልጅ ሶስተኛው አያቶላ አሁን በታሪክ አጋጣሚ እኚህን የዶናልድ ትራምፕ የሚባሉ ግለሰብ አሜሪካ 250 ዓመቷ ሲሞላ አገሪቱን የሚመሩ ሰው እኚህ ሰው ሆነዋል። ታላቁ ስምምነት ሊፈረም ነው። ኢት ኩድ ቢ ሚ ያሉ ሄደው ለመፈረም ራሳቸው አታሉን እንጂ ምነው በኋላ ኢራን ለምትተኩሰው ሚሳኤል ማን ያድነኛል ነው። ከዛ በኋላ ምክትል ፕሬዚደንት እንዲታዘዛቸው እሺ የሚላቸው ሀያል የተባሉት አሊ ላርጃኒን ጭምር የልጃቸው ቤት እስራኤል ገደለች። ምንድነው አሁን ቀብሩ ላይ እሳቸው አባታቸው ላይ ቀብሩ የሚችሉበት እድል ይኖራል ወይ? ነው አሜሪካ ተወክታ አይደለም እኮ እየወጋች ነው። እየወጋች ቢሆንም ኪሎ ሜትሮች ይሄማ እንጀሯ ነው። ይሄ ቢሆን ኢምፓየር ትሆን ነበር። ሰርዋ ነው። ኬፕ ቨርዴ ነበር። አይ አሜሪካ እኮ የጀመረችውን ጦርነት ሳታጠናቀቅ ነው። አንጀቴ ልትበላኝ ነው እንዴ? አሜሪካ ጦርነት ኦፍ ኮርስ ነች። እንደሱ አይደለም። ተመልሰናል አድማጮቻችን። ወደ ሶስተኛው ምዕራፍ እንሄድ ነው። ታሜ ቅድም ካነሳ ነው ከደቡብ አፍሪካው እንግዲህ ስደተኞች ጋር የተነሳ አለ በጣም ብዙ። እኔም አንድ ቤተሰቤ እንደዚህ የተረፈበት አለ። በጣም ያው ሊመጡ ነው ብዙዎቹና ያሳዝናል ብለዋል። ቅድም ያነሳ ነው ጉዳይ አለ። ስለ አፍሪካ ዋንጫ ግን በአብዛኛው አሁን በተለያየ አማራጭ የተወሰነ አየን እንጂ ብዙ የምናይበት አማራጭ የለም ብለዋል አንድ ሁለት አድማጮች። ቅድም ያው ዲኤስቲቪ ነው እሱ ደግሞ ብዙ ቦታ ላይ አገሬ ቴሌቪዥን ሁሉንም አያስተላልፍም። ወደ 34 ጨዋታ ነው የሚያስተላልፈው ከ104 ጨዋታ። ስለዚህ ብዙን የማየት እድል ግን ሰው ኳስ መመልከቻ እድል ያጣል መሰለኝ። ሌሎች ቴክኖሎጂዎች አሉ ክላይም እሱን እየተጠቀሙ ስለሆነ ካነሳቸው ጋር ጊዜ የለም በሙሉ ጥቁር አፍሪካ እየወጣ ነው። ሁለቱ ብቻ ናቸው የቀሩት። ማማን ሞሮኮና ግብጽ ብቻ ማውራት ስለ ጥቁር አፍሪካ ብዙ ብታወራው ጥቁር አፍሪካ ሞሮኮ፣ ግብጽ እነዚህ የማገረብ ሀገሮች ናቸው። የመካከለኛው ምስራቅ ቅርንጫፎች ናቸው። ጥቁር አፍሪካ ምልህ ጋና የለም 1-0 ተሸኝቷል። ዲሞክራቲክ ኮንጎ ኢቨን ኬፕ ቨርዲ ትናንት በጣም ኬፕ ቨርዲ እንኳን ተሸነፈች ለማለት ያስቸግራል። ኖ አት ዘ ኤንድ ኦፍ ዘ ጌም አሁን 16 ቡድኖቹ ሲገቡ ጥቁር አፍሪካ የሚባል ነገር የለም። አዲዮስ አይደለም ዋንጫውን ማንሳት ማለት ነው። ግን አንዳንድ ቀን ተስፋ ለማድረግ ተስፋ ማጣትም ያስፈልጋል። የተለየ እንግዲህ የሚያደርገው ምናልባት ስለ ጥቁር ተጫዋቾች ከሆነ ፈረንሳይን የምንደግፍበት የተለየ ምክንያት አለን። ቁጥራቸው ቀላል የማይባሉ ከዳስ እየቀለድክ ነው። እኔ ሲሪየስ ሆነው ፈረንሳይ ውስጥ የሚጫወቱ አንደኛ የቅኝ ግዛት ውጤቶች ናቸው አይደለም። ስለዚህ አሁን እያየን ያለ ነው ጥቁሩ ሰው ራሱን ዲፋይን ማድረግ አለመቻሉ የተነሳ የቅኝ ግዛት ትሩፋቱን አሁን የግል እንትን የሚያደርግ መጣ። ቅኝ ግዛት የተያዙት ናቸው ፈረንሳይ ውስጥ የሚጫወቱ ሁል ቀን እንግሊዝ ጋር ሲጫወቱ ለማናቸውም ስህተታቸው በአደባባይም በግላጭም ተሰዳቢ ሆነው ነው የሚኖሩት። አንድ የአፍሪካ ሀገር አይደለም። ያው አም ሶሪ ፔሌ በ2010 የዓለም ዋንጫን አፍሪካ ይወስዳል ብሎ ነበረ። እንዴት አይነት ስህተት ነው! ከሞት በኋላ ሁለት አበይት ታላላቅ ትዕይንቶች በሁለት የዓለም ከተሞች በዩናይትድ ስቴትስ አሜሪካ ዋሽንግተንና በኢራኗ መዲና ቴህራን። ዩናይትድ ስቴትስ አሜሪካ ዛሬ 250ኛ ዓመት የምስረታ በዓሏ ነው። አሜሪካ 250 ዓመት ሞላት። በ13 ሪፐብሊክ ነው የጀመረችው። ሰው ሁሉ ሲወለድ እኩል ነው የሚል ሕገ መንግሥት አጽድቃ። ይሁንና በዚህ ሰዓት የአሜሪካ ፕሬዚደንት ዶናልድ ትራምፕና ኢራን ለአስጨራሽ ማነው ያቸነፈው የሚያሰኝ ፍልሚያ ውስጥ ይገኛሉ። ኢራን ከዚህ ጦርነት ጋር በተያያዘ የተገደሉትን መንፈሳዊ መሪዋን
ከ4 ወር በኋላ የመቅበር ዕድል አግኝታ ይህንን ቀን የአሜሪካ የነጻነትን ቀን የእሳቸውን አጽም ማሳረፊያ ፕሮግራም መጀመሪያ አድርገዋለች። እሳቸውን ይተካሉ ተብለው ማለት በስልጣን ደረጃ ማለት ነው የሰኩት ሶስተኛው የእሳቸው ልጅ ሶስተኛው አያቶላ ሞጅታባ ካሚኒ እንዲሆኑ ዋናው የኢራን ተደራዳሪ የፓርላማ አፈጉባኤው ቋሊባፍ አንድ መልእክት በኤክስ ገጻቸው አስተላልፈዋል። ዓለም ሆይ ተመልከት፣ ድምፃችንን ስማ፣ ባጭር ቃል እጅ አንሰጥም። ይሄ ትልቅ አባባል ነው። ከዚህ ከአሜሪካ የነጻነት ቀን ጋር መግጠሙ ደግሞ በጣም የሚያስገርም ነው። እስከ ዛሬ ድረስ በነበረው የሰላም እጦት ሳቢያ አያቶላን መቅበር ህዝባዊ አድርጎ መቅበር አልተቻለም ነበረ። መገጣጠሙ የራሱ ትርጉም አለው። ጦርነቱን ተሸንፈው ቢሆን ኖሮ ኢራናውያን በዚህ ደረጃ እንደውም የሚወጡ ዘገባዎች እንደሚያሳዩት ከሆነ እስከ 20 ሚሊዮን ሰው ይሰናበታቸዋል ተብሎ ነው የሚታሰበው። እንደዚህ መሰብሰብ አይቻልም። በእንደዚህ አይነት ሁኔታ ማድረግ አይቻልም ጦርነቱ ባለበት ሁኔታና ይሄ ዳግም ለኢራናውያን እንደ ማሸነፊያ ቀናቸውን የሚያከብሩበት ተደርጎ መወሰድ አለበት። ሁለት ነው። ደረታቸውን እየመቱ በአንድ በኩል ታላቅ መስዋዕትነት የከፈሉ የጽናት የቁርጠኛነት ምሳሌ ሆነው የወደቁ መንፈሳዊ መሪያቸውን ሐዘናቸውን ሲወጡ፣ በዚህ በኩል ደግሞ በከንቱ አልሞትክም የሚል ነው። ነጻነቱን ማግኘት ችለናል። ኤግዛክትሊ ይህንን ጠቅላላ የአሁኗ ኢራን በጦርነቱ መጀመሪያ በኢትዮጵያ ፌብርዋሪ 21 ፌብርዋሪ 28 በፈረንጅ ስናስበው ብሊዝ ክሬግ ብለን ከምናውቀው የባሰ ነው። እኔ እንዲህ አይነት ጦርነት አላየንም። ጦርነቱ ተጀመረ። የኢራን መንፈሳዊ መሪና 40 የኢራን ከፍተኛ ባለስልጣኖች የሉም በ40 ሴኮንድ። ከዛ በኋላ ጦርነቱ በቆየባቸው 40 ቀናት ውስጥ ቀሪ የኢራን የጦር አዛዦች፣ የደህንነት ኃላፊዎች፣ ሳይንቲስቶች በሰኔ ወር ነው ያለቁት በብዛት። ከዛ በኋላ ደግሞ እኚህን ሰው ነው መደራደር የምንችለው አሁንም ድረስ የሀገሪቱ ጅስም የሚታዘዛቸው እሺ የሚላቸው ሀያል የተባሉት አሊ ላርጃኒን ጭምር የልጃቸው ቤት እስራኤል ገደለች። ይሄ ሁሉ ሲሆን አጠቃላይ ኢራናውያን እጅ ይሰጣሉ ነው፣ ሌላ ነገር የለውም። በማንኛውም መመዘኛ የጦርነቱ አጀማመር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ግቡ ይሄንን ስርዓት እንጥለዋለን፣ ትውልድ እንዲረከበው በሚያስችል ደረጃ ማዳከም ነው የሚል ነበር። አሁን የአሊ ካሚኒን አጠቃላይ የቀብር ስነ ስርዓትም ሆነ ሁሉ ነገር በማካሄድ ላይ የሚገኘው አንገቱ ተቀልቶ ያበቃለታል ተብሎ የነበረው 47 ዓመት የገነገነው የኢራን አገዛዝ ነው። አሁን ጦርነት እንደማያስኬድ በማወቅ ፕሬዚደንት ዶናልድ ትራምፕ ይሄ የአንገት ቆረጣ ያልነው ነገር ስርዓቱን እየለወጠ ስላልሆነ ወደ ድርድር እንግባ የሚል አማራጭ ይዘው የገቡበት ነው። በነገራችን ላይ ይህ በአሜሪካ ነጻነት ቀን በ250ኛውን ዓመት ቀን መርጠው ኢራኖች ወፈሰማያት ኢራናውያን ለቀብር በሚወጡበት ቀን ያደረጉበት ምክንያት ግልጽ ነው እና ዶናልድ ትራምፕ ምን አሉ? ለሳምንት ቀብሩ እንዲፈጽሙ ረፍት ሰጥናቸው ብለዋል። እንመለስበታለን። የዛቴ ፕሮግራሙን ስፖንሰሮች እናስተዋውቅና እንቀጥላለን። አድማጮች አሜሪካ ለማክበር እየተዘጋጀች ነው። ዛሬ እኛ ኦልሬዲ ነክሶልናል ቅዳሜ፣ እነሱ አሁን እየነጋላቸው ነው። ከዚህ በኋላ ነው ወደ ነጻነት ቀናቸው የሚሄዱት። 1776 ነው አሜሪካ ኢንዲፔንደንስ አገኘች የሚባለው ከነ እንግሊዝ የወጣችው 1776 250 የሚሞላት ያኔ ነው። አሁን በታሪክ አጋጣሚ እኚህን የዶናልድ ትራምፕ የሚባሉ ግለሰብ አሜሪካ 250 ዓመቷ ሲሞላ አገሪቱን የሚመሩ ሰው እኚህ ሰው ሆነዋል። እኚህ ሰው ሆነዋል። ለአሜሪካውያን መሳ ነው ደስታቸው ያላቸው አመለካከት። ነገር ግን አሜሪካውያን ባህላቸውን እንዴት ያከብራሉ ቢባል በየመናፈሻው በየቤቹ ባርቤኩ እየጠበሱ ይበላሉ።
አጋጥሞ አቅም እንዴ? እዛ እንግዲህ አንድ 3-4 ጊዜ ገጥሞኛል። ጁላይ 4 ማለት ዛሬ በጣም የተለየ ቀን ነው በሁሉም ስቴት። ትንሽ ጣል አድርገን ተሳስቻለሁ። እጅ የሚጠባብሷት ነገር አይ ቲንክ እስራኤልም ጋር የነጻነት ቀኗ የሚከበረው እንዲህ ነው። ሌላ ነገር የለውም። ቤተሰቦች ይወጣሉ፣ ልጆቻቸውን ይዘው ይወጣሉ። መናፈሻዎች በስፋት ናቸው ያሉት፣ ድንኳኖች አላቸው። ማታም ይታደራል። እንደ አትላንታ አይነት እንትኖች ደግሞ የአየር ላይ ትርኢቶች ሁሉ አሉ። እሱ ይተኮሳል፣ ርችት ይደረጋል፣ ይበላል፣ ይጠጣል። እዛ ጭፈራ አለ፣ ሙዚቃ አለ። በጣም የሚያስገርም ነገር ነው። የነጻነት ቀናቸውን የሚያከብሩበት በየቦታው ማለት እየተዝናኑ ነው የሚያደርጉት። ግን አይ ቲንክ እንግዲህ ይሄ የተለየ ይሆናል ወይ ፕሬዚዳንት ትራምፕ ባሉበት ጊዜ የሚከበር 250ኛ ዓመቱ ለአሜሪካውያን የተለየ ነገር ይዞ ይመጣል ወይ? አሁንም ከጦርነት ሳይወጡ ነው የሚያከብሩት። ይሄንን የተሟላ ጦርነት አሜሪካ ተወግታ አይደለም እኮ እየወጋች ነው። እየወጋች ቢሆንም ኪሎ ሜትሮች ይሄማ እንጀሯ ነው። ይሄ ቢሆን ኢምፓየር ትሆን ነበር። ሰርዋ ነው ከቨርዴ ነበር። አይ አሜሪካ እኮ የጀመረችውን ጦርነት ሳታጠናቀቅ ነው። አንጀቴ ልትበላኝ ነው እንዴ? አሜሪካ ጦርነት ኦፍ ኮርስ ነች። እንደሱ አይደለም። ከጦርነት ነፃ የሆነችበት ዓመት እኮ ብዙ አይደለም እኮ አሁን በየሀገሩ በምትጀምራቸው ጦርነት እንጀራዋ ነው። ታዲያ ዝም ብላ ያለም ገዢ ትሆናለች። ካልተዋጋ ሊሆን አይችልም። እንዴት ይሆናል? አርጩም መያዝ አለባት። በእርግጥ ዶናልድ ትራምፕ ንግግራቸው በአንጸባራቂ ድልነት በሳቸው ዘመን ቬኔዙዌላና ኢራንን ጠቅሰዋል። ያልገባኝ ነገር ኢራን ላይ ያገኙት ድል ነው። ግልጽ አይደለም። ጥላሁን አስረዱኝ የሚለው ዘፈን አለው መሰለኝ። አልገባኝም። እንዲህ የሚል ነገር አለ። ብዙ ነገር አልገባሁም። ጥላሁን የሚያስረዳኝ ዶናልድ ትራምፕ በድል ስሜት ተኩነስንሰዋል እና ምንድን ነው የሚሉት ፋታ ስተናቸው ነችን ሳምንትና በነገራችን ላይ አሁን እስከሚገባን ያልተግባብቶም ስምምነቱ ከተፈረመ ሁለተኛ ሳምንቱ አለፈ መሰለኝ። ሁለተኛ ሳምንቱ እየመጣ ነው። ምንም የተቀየረ ነገር የለም። ምንም ያወሩትም ነገር የለም። አሁንም ያቺ የተራራ ቦታ ደርሰው ወጥተዋል። ያቺ ምንድን ነው ስዊዘርላንድ ልክ በባለፈው እንዳደረጉት ስልጣኔ ሊጠፋ ነው አለቀ በቃ ብለው 90 ደቂቃ ሲቀረኝ እጄን ተያዝኩ ያሉበት ማለት ነው። ከዛ በኋላ ወለል አድርጌ ከፍታለሁ ብላለች አይደለም ያሉን። እንደሱ ሆርሙዝ ሰርጥ እሱን ወለል አድርጌ ከፍታለሁ አለችኝ። በአስቸኳይ ተደራድረን የሚፈልጉትን ውል እሰጣለሁ ስላለችኝ ለ15 ቀን እጄን ሰብስቤያለሁ አሉ። ያ የተሰበሰበ እጅ 100 ቀናት አለሁት። አይ ባለፈው ሳምንትም እኮ የሆነ ድብደባ አካሂደዋል። ተዘጋ በሚል ሰበብ እሱ መቆራቆስ ነው። ተዘጋ በሚል ሰበብ ውጊያው ለ40 ቀናት ነው የተካሄደው። ያንን አቁመዋል። አሁን ኢራኖች ያደረጉት ነገር ምንድን ነው? ልክ ታስታውሱ እንደሆነ ምክትል ፕሬዚደንቱ ሄዱ፣ ፓኪስታን ላይ ድርድር ተደረገ። ስንት ሰዓት አወራናሉ። እራትም አልነበሩ አሉ። ውይይታቸው በጣም ብዙ ሰዓት ተመልሰው መጡ። በኋላ አልተስማማንም። 19 ዓመት አቁሙ አልኩኝ፣ እነሱ ያለ 5 አናቁምም አሉኝ ብለው በምክትል ፕሬዚደንቱ ራሳቸውን እየወዘወዙ በአዘም ወደ ዋሽንግተን መጡ። ከዛ በኋላ አሜሪካ ከኢራኖች ጋር ድርድር ለማድረግ ከመፈለጓና ከመጠበቋ የተነሳ እኔ በእውነት ይሄ በጉዳት ነው የምነግርህ። እኔ ከመጠበቋ የተነሳ ምክትል ፕሬዚደንቱ ስታንድ ባይ ናቸው። ድንገት ኢራን ልኡካን የላከች እንደሆን የሚል ነው። እሺ ትል እንደሆን ሲጠብቁ ቆይተው ከዛ ውጭ ጉዳይ ሚኒስትር ማን ናቸው አርጋቺ ወደ ፓኪስታን ሊሄዱ ነው የሚል ዜና መጣ። ሲመጣ ያኔ አውሮፕላኑን አዘጋጁልኝ። አውሮፕላን ተዘጋጅቶ ዶናልድ ትራምፕ ያወጡ መግለጫ ሚላ መሰለህ ታላቁ ስምምነት ሊፈረም ነው ኢት ኩድ ቢ ሚ አሉ። ሄደው ለመፈረም ራሳቸው እኔ ሊሆን ይችላል። በኋላ ከቴህራን ምን የሚል መጣ? ምንድን ነው ነገሩ? ለጉብኝት እኮ ነው የሚሄዱት ውጭ ጉዳይ ሚኒስትር፣ ለድርድር አይደለም። ለጉብኝት ፓኪስታን ሊጎበኙና በቀጥታ ወደ ኦማን ይመጣሉ። እኔ እንደው ይሄንን የባለሥልጣኖችን አበራረር እኔ አልወስንም፣ ግን በወሰን ኦማን ደርሰው አልነበርም እንዴ ወደ ፓኪስታን ሄድ ያለባቸው? እንዴት ነው? ወደ ኋላ እኮ ነች ፓኪስታን ያለችው፣ ወደ ኋላ ነች። ኦማን ያለችው ወደፊት ነው። ከሆርሙዝን ተሻግረው ነው ኦማን ያሉት። እኔ እሳቸው አስቤ ነው። አሁን የሚቀለውማ ፓኪስታን ሄደው ኦማን መጡ። ከኦማን እንደገና ፓኪስታን መጣው ወደ ራሽያ ነው ሄዱት። እንግዲህ እዚያ የተዘጋጀው ነገር አለ፣ እዚያ የሚጠብቅ ሰው አለ ፓኪስታን ቦታ እና እሳቸውን ሳያገኙ ኦማን ማናገር። ይሄ ሁሉ ሲሆን ቀልድ አይደለም የምናገረው፣ ይሄ ሪከርድ ነው።
በእውነት ነው የምነግርህ። የአሜሪካ ጸሐፊዎች መቼም የታደሉ ናቸው። 40-50 መጽሐፍ ነው የሚወጣው። ፕራክቲካሊ የአሜሪካ ፕሬዚደንት እንዳትነቃነቅ የሚል ቤተ መንግሥት ገቡ። ጫማቸውን ሳያወልቁ ነበር ወደ አልጋቸው የሚሄዱት። ለምን? ድንገት አርጋቺ እናውራ ያሉ እንደሆን ተነስ ሊሉ በሚል እኮ ነው። አሁን ይገርማል። ከፓኪስታኑ ጋር ተነጋገሩና አርጋቺ ኦማን ሄዱ። ከኦማን እንደገና ፓኪስታን መጡ። እንቁልል ይሄ ሁሉ ሲሆን እነንትና ኦልሬዲ ተዘጋጅተዋል። ሁለቱ ሪል ስቴት አልሚዎች ይሄ አማሽየው ዘመድ አማሽየው ያሬድ ዊትኮፍ ቢሊዮነሮች ናቸው። እና ይህንን የምትለውን አለ የዲፕሎማሲ ቱማታ ከዚህ በፊት ያቆስ የእነሱ በስጋ ዘመድ የመጣባቸው ዲፕሎማሲውን የእነሱ እኮ ቢሊዮነርነት እኮ ሊቀጥል የሚችለው እኮ የዶናልድ ትራምፕ አስተዳደር እስካለ ጊዜ ድረስ መሆኑ የገባቸው ናቸው። እነኚህ እየተነሱ ስራቸውን ትተው ማለት ነው የንግድ ስራቸውን ቢዝነሳቸውን ትተው በድርድር ውስጥ ያሉት ይህን ሰላም የግድ አምጡ ተብለዋል በፕሬዚዳንት ትራምፕ በኩል። ይኸው መካከለኛው ምስራቅ ነው ሰሞኑን የከረሙት እኮ እንዴት ነው አሚን የሪል ስቴት ሰውዬ እኮ የሚያውቀው ብዙ ጊዜ ፋውንዴሽን ያውቃል፣ ህንፃው እንዴት እንደሚሰራ ያውቃል። እዛ አካባቢ እኔ ኮቴ መናና ነው የምላቸው ከከባድ ይቅርታ ጋር ይዞ የመጡት ነገር ስራ የለም። የእነሱን ድካ ተከትሎ የመጣ ነገር የለም። ኤኒዌይ እነዚህን ሁለት ትጉሃን ተዘጋጁ ብለው አሉ። ተነስተው ሞስኮ ሄዱ ፓኪስታን ይህን ሳያገኙ። ያን ጊዜ ነው ዶናልድ ትራምፕ አንፈልግም ደግሞ እኛ እኮ አያስፈልግም ድርድር አልቋል ጦርነቱ አሉ ማለት ነው። እና እንዲህ አይነት ድራማ ውስጥ ነው ያለ ነው። አሁንም መግባቢያ ስምምነት ያሉትን እኔ አልተግባብቶም ስምምነት ነው አንዱ ጋር አልተስማሙ። ለምሳሌ ያክል ዶናልድ ትራምፕ እንትኑን አትዘጉ ምንድን ሆርሙዝ አትነኩም። ሁለተኛ ሆርሙዝ ሰርጥ ላይ በየት መካሄድ እንዳለበት አትወስንም። ገንዘብ አትወስድም። የሳቸው የገባቸው እዚህ ላይ ስምምነቱ። ኢራኖች ደግሞ ሆርሙዝ ሰርጠን እንከፍታለን ብለው ተስማምተዋል። ጦርነቱ በሁሉም ግንባር እንከፍታለን ሲሉ በእኛ ጣብቅ በኩል ማለታቸው እኛንን መርከቦች ከዚህም ይምጡ ወደዚህም ሄዱ ቤት ማለፍ እንዳለባቸው ምን ወስነናል። ያም መንገድ አሉ አስመሮታል። የኢራንን ዳርቻ ይዘው ነው ታኮ ነው በመሃሉና ወደ ኦማን አድልተው የሚሄዱትን ግን ቀንድቤ ይጥላሉ አለች። ይህ አይደለም ውላችን አሉና ዶናልድ ትራምፕ ሁለት መርከቦችን መታች አከታትላ። አሁን እኮ የተግባብተው ስምምነቱ እኮ ተፈርሞ እና ቀደም እንደምዳልኳ አዲስ የሚሳይል ጣቢያውን ሁሉ አደባየው አይኗን አውሬዋለሁ አሉ ድማናቸው ዶናልድ ትራምፕ። ሰለቸም። እነ ኩዌት እነ ባህሬን በእውነት ነው ምነር ሳኮት አቃለ ቦክሰኞች መጀመሪያ ተጋጣሚያቸውን ሄደው ከመዘረራቸው በፊት እንደዚህ ነካነካ እያሉ የሚደበድቡት የሚንጠለጥ አንዱ ስሙ እሱ ነገር አንጀቴን ይበላኛል። ወይ መጥቶ አልመታው ነው እሱን ነው የሚመቱት። እና ኢራን እነሱን ነው የምትመታው። በዚህ ደረጃ ነው የሚናቦቱት። አሁን ደግሞ ምን አሉ? ኢራን ደራደረ በቃ ይህን ነገር አስተካክላለሁ ብላ ድርድር ጠየቀች አሉና ቆመ ማለት ነው። ቆመና በቃ ኳታር ልንሄድ ነው አሁን ትልቅ ስብሰባ ሊደረግ ነው ችግር ኳታር ላይ ሲሉ ኢራን ምን አለች? እኔ ኳታር የምሄደው ይለጠቅልሻል ከተባለው 12 ቢሊዮን ዶላር ስድስቱ ለመልቀቅ ስድስቱን በአፋጣኝ በኳታር እጅ ያለ ነው። ከውስጥ ብዙ ጨዋታ አልቋል። ኳታር መቼም ለመስጠት ጨምራም ለመስጠት ዝግጁ ነች። በጣም አሁን ሰላማን በጣም ማግኘት ፈልጋለች። እኔ ለሱ ነው የምሄደው። አንድ አሜሪካዊ በአይኔ ማየት አልፈልግም። ማንደጋገሩም ነገር የለም ቼኩን ለመቀበል። ዶናልድ ትራምፕ ግን ይሄ በሰላም በተግባብቶም ስምምነቱ መሰረት የታክቲካል የሚባለው እንትን እየተደረገ ነው አሉና ሁለቱን ሪል ስቴት አልሚዎች ወደ እንትን ላኩ። መካከለኛ ምስራቅ ወደ ኳታር ሄደው የኢራንን ተደራዳሪዎች በመልክ አንዳቸውንም አላዩ። አይደለም መደራደር አልተገናኙም። ፍለጋ በቤዚካሊ ከኳታር ጋር ነው የተነጋገሩት። ከኳታር ጋር ተነጋግረው ግን የምስራች ምስር ብሉ ብለው ለዓለም በቃ አሁን ሁኔታው የተበጃጀ ኢራኖች ሀገራቸው እንደገቡ እኛ ከአሜሪካ ጋር ያወራነው ነገር የለም በየሄድነው ለ6 ቢሊዮናችን ነው። እሱም ደግሞ በጣም ጥሩ ውጤት ዘንበታል። ነገር ግን አሁንም እናስጠነቅቃለን። በዚህ ምንድን ነው ሆርሙዝ በኩል የሚያልፈው እኔ ካሰመርኩት መስመር ውጪ ወለም ዘለም ብላለሁ ብትል ትቀነደባለህ ነው።
እንደዚህ አይነት ሁኔታ ላይ ነው ያለው እና አሁን ምኑን ነጻነት ታዲያ አሜሪካ ህዝብ የነጻነት ቀኑን በደስታ ያከብረዋል። ወደ ጦርነት እኮ የገቡበት መንስኤ አንዱኛው መፍትሄ ባላገኘበት ሁኔታ፣ ነገር ግን መፍትሄ ያገኘ ብለው የሚሉን በሳቸው ትሩዝ ሶሻል ላይ የሚጻፉ ነገሮች ብቻ ናቸው። ሁሌ መፍትሄ እንደተገኘ ነው እዛ ላይ የሚገኘው። በነጋሪት ብቻቸውን ያወራሉ እኮ የሚል ነገር እኮ ከኢራን በኩል ወጥቶ ነበረ ያኔ ድርድሩ የነበረ ጊዜ። በድርድሩ ማለት ብዙ ነገር ይናገራሉ የፕሬዚዳንት ትራምፕ በትሩዝ ሶሻላቸው ላይ እና ፕሬዚዳንት ትራምፕ ብቻቸውን እያወሩ ነው የሚል ነገር ወጣ እና ከማጋ እየተወያዩ ነው እንደዚህ አድርገናል መግለጫ የሚያወጡት እኛ ከኛ ጋር የተነጋገሩትን አይደለም የሚል ነው አይደለም። ዛሬ ኢራኖች እያስተላለፉ ያሉት መልእክት ለዶናልድ ትራምፕ እያስተላለፉ ያሉት መልእክትም ይሄ ነው። ኤንዌይስ ይሄ በዚህ እንዳለ እንግዲህ በዚህ መካከል ባለደዋ እውነቱ ለመናገር እስራኤል ናት። ጦርነቱ ሲቆምም ውሳኔ ውስጥ የለችም። ጦርነቱ ሲጀመር እንኳን ነበረች። ጦርነቱ ሲጀመር ነበረች። ጦርነቱን እሷ አይደለችም ያቆመችው። በመጀመር ደረጃ አብረው ጀመሩ። ጦርነቱ ከ40 ቀን በኋላ እንዲቆም ያደርጉት ዶናልድ ትራምፕ ናቸው። በቃ የአንገት ቆረጣው ምንም ያመጣው ነገር የለም በድርድር ይመጣል ብለው ነው ያሉት ማለት ነው። በጦርነት መፍትሄ እንደማይመጣ እንዴ ከ40 ቀን በኋላ ነው በቃ እንደዛ ብላችሁ የገባውበት ነው። አሁን ሳይሆን እነዚህ ሰዎች ምንም ብንላቸው ቢሞቱ ምንም ማልቁ ናቸው የሚቀየር ነገር የለምና ስለዚህ አሉና ይሄን አነሱ። ግን ዛሬ ኢራን እንዴት ነው የምታረገው? የቀብር ስነ ስርዓቱ ምን ይመስላል ነው። በዛሬው ዕለት የመንፈሳዊ መሪ 86 ዓመታቸው ነበረ። ቴህራን ውስጥ በሚገኘው በስርወ መንግስቱ መስራች በአያቶላ ሮላ ሆሜኒ ስም በሚጠራው የመስጊድ ኮምፕሌክስ ነው። በጣም ሂውጅ ነው እና አስከሬናቸው ለህዝብ ክፍት ሆኖ ለ2 ቀን ይቆያል። 2 ቀን ዛሬና ነገ እና ቴህራን በአጠቃላይ በዛሬው ዕለት ኢራናውያን በቴህራን ውስጥ ያሉ መንፈሳዊ መሪያቸውን ይሰናበታሉ። ይሄዱ ይሰናበታሉ። ይሄን እንግዲህ በብዙ 100 ሺዎች የሚንቀሳቀሱበት ስለሆነ ወይም ሚሊዮኖች የሚንቀሳቀሱበት ስለሆነ እንግዲህ በ5 ከተማ ስለሆነ የ5 ከተማው ድምር ነው 20 ሚሊዮን ይመጣል የሚባለው። ኢራን ምን ያህል ዝግጅት አድርጋለች ሲባል አንድም እዚህ ውስጥ የማይሳተፍ የለም። ኢራናዊ ሆነ እዚህ የመንግስት ሰራተኛ ሳታድ ኤቭሪቲንግ የሀገሪቱ ኤጀንሲ ኤቭሪቲንግ እየተሳተፉ ነው ያሉት እና አንዳንድ ኢንተረስቲንግ ነገሮች ምንድን ነው ለሚወጣው ህዝብ አይርበው ዘንድ በየደረሰበት እንዲመገብ 50 ሚሊዮን ዳቦ እየጋገሩ የሚያቀርቡ ተንቀሳቃሽ ዳቦ ቤቶች አሉ። ብዛታቸው የ17 ሚሊዮን ህዝብ ነች። በነገራችን ላይ ማነው ቴህራን ላይ የሚገርም ነው። እባክህ በጣም ብዙ ህዝብ ነው የሚይዘው የሚኖርባት። እንደ አንዳንዱ ከሎጂስቲክስ ደረጃ ለማየት 21 ሄሊኮፕተሮች፣ 100 ሰው አልቦች፣ 2500 አምቡላንሶች፣ 500,000 ሊትር ግሉኮስ የጫኑ እንደው በመተፋረግ የተነሳ ችግር ይመጣል ግሉኮስ የጫኑና እንዲሁም 20,000 የትምህርት ቤት ክፍሎች ተዘጋጅተዋል አስቸኳይ ሕክምና ለመሳሰለው። ምክንያቱም ህዝቡ በነቂስ ነው የሚወጣው። እነዚህ ብዛታቸውን ባገኝ ደስ ይለኝ ነበረ ማስታወስ። 16 ተንቀሳቃሽ ዳቦ ቤቶች የገቡ ትኩስ ዳቦ ወይም ፒታ። ብዙ ጊዜ መካከለኛ ምስራቅ ዳቦ ሲሉ እንደ ቂጣ የምትመስለች እሷ በጣም ነው ወይ እሷ ነች ወይም ዳቦ ነው የሚያደርጉት። እሱን ያደርጋሉ። ምናልባት በዜናው ላይ አሁንም ድረስ ይሄ ነገር ደጋግሜ እያነበብኩት ነው። ይህ የመንፈሳዊ መሪ አሊ ካሜኒ የቀብር ስነ ስርዓት እስካሁን ድረስ ኢራናውያን ከ4 ወር በላይ እንደው እውነት ለመናገር ከ4 ወር በላይ ከሳቸው ሞት በኋላ 3 ወር ሊሆን ይችላል በላይ አዲሱን መንፈሳዊ መሪያቸውን አያቶላ ሙጅታባ ካሜኒ በአይነ ስጋ ላዩም በጆሮአቸው አልሰሙም። ኢራናውያን እንዳለ ዛሬ ለአይነ ስጋ ይገለጣሉ፣ ምናልባትም የጸሎተ ፍትሐቱን ይመራሉ ተብሎ ነበር። ነገር ግን የእስራኤሉ ጠቅላይ ሚኒስትር ከዚህ ቀደም ሲል ለማስተጓጎል እሱ እኮ ሊስት ውስጥ አለ
እኔ ከምፈልጋቸው ሰዎች ዝርዝር ውስጥ ማለት እንዲሞቱ ሊስት ውስጥ አለ። ስለዚህ እስራኤል እና ለቅሶውን ልታውክ ማለት ነው። ኢራን አስጠንቅቃለች። አሜሪካና እስራኤል እንድች ብላችሁ እጃችሁ ብታነሱ ታዝናላችሁ ብላ ማስጠንቀቂያ ሰጥታለች። እውነቱን ለመናገር የብዙ ሀገር መሪዎችም የሚገኙበት ነው። ለምሳሌ የፓኪስታኑ ጠቅላይ ሚኒስትር፣ የቀድሞ የሶቪየት ህብረት ሪፐብሊኮች በነዚህ ካዛክስታን፣ ሙስሊሞቹ ጆርጂያ አብዛኛው ማጆሪቲ ሙስሊም አላቸው። ርዕሰ ብሔሮች ናቸው የሚሄዱት እና ካዛክስታን ብቻ እኮ ነች ግን ሺያ፣ ሌሎቹ ሱኒዎች ናቸው። የራሽያ ከተገነጠሉት ውስጥ ብዙዎቹ መሪዎቻቸው ይሄዳሉ። ሳውዲ አረቢያ ቀብሩ ላይ ትልቅ ተሳትፎ እያደረገች ነው። ምንም እንኳ ከሀውቲዎች ጋር ጠብ ገብታለች ሳውዲ አረቢያ። አንድ የኢራን አውሮፕላን አሁን ቀብሩ ትናንት አይደለም የኢራን አውሮፕላን ያ የመን አየር ማረፊያ አይወድምም እንዴ? ስንት የተመታ በጣም እኮ የሚገርም ነገር ነው። አንዳንድ የማይገባ ነገር አለ። ሰርተውታል መልሶ ለገለ አውሮፕላን ለመነሳትና ለማረፍ የሚሆነው ነገር አድካሚ እኮ ነው። አንድ አውሮፕላን ያርፋል። ተለቅ ያለ አውሮፕላን የኢራን ነው ያረፈው። የራሷ የመናን ሰዎችን ይዞ ነው የተባለው። ሳውዲ አረቢያ ደግሞ የአውሮፕላን ሌላ ነገር ነው የያዘው ብላ ጠርጥራለች እና የጦር ጀቶቿ ወደ ውስጥ ሊገቡና አውሮፕላኑ እንዳያርፍ ለማድረግ እንቅስቃሴ መጀመር ፈልገው ነበር። እንዳያርፍ ለማድረግ አዎ፣ ኦኬ ገብቷል። ይቻለም ሁለት ፊት ነው ያላት። ከፊት ለፊት የምታደርገው አለ፣ ከጀርባ የምታደርገው አለ። እንደውም ጥሩ ለዚህ ጥሩ እንትን በእውነት ጓዳ የምትለዋን ቃል በደንብ መያዝ አለበት። ዓለም በጓዳ የምትሰራው አለ፣ በሳሎን የምትሰራው ነገር አለ። አዎ አሁን በእኛ አልጋ ወራሹ ኃይለኛ ነው። ማነው የሳውዲው ማነው ዶናልድ ትራምፕን እምቢ ያለ ሰው ነው። አይቻልም፣ በቃ አይቻልም። ይሄ ፕሮጀክት ፍሪደም ብለው ጀምረው ነበር 2025 ነው። ፕሮጀክት ፍሪደም ብለው መርከብ እያጀብኩ አስወጣለሁ በታላቅ ዜና። ዋና ዓላማ ይሄ ሆርሙዝ ሰርጥ ላይ ምንም ቁጥጥር እንደሌላት ኢራንን እጇን ማሳየት ነው ብለው እንደጀመሩ የጦር ጀቶች ምናምን ከዛ መነሳት አለባቸው። ከሳውዲ አረቢያ በዛ ውስጥ መንቀሳቀስ አለባቸው። አልጋ ወራሹ አይሆንም እምቢ ቢደወል ቢነገረው ፕሬዚደንቱ ከዛ በኋላ ታዩን እንጂ ነው በኋላ ኢራን ለምትተኩሰው ሚሳኤል ማን ያድነኛል? ከዛ በኋላ ምክትል ፕሬዚደንቱ፣ ከዛ በኋላ ውጭ ጉዳይ ሚኒስትሩ፣ ሌላው ቀርቶ ሁለቱ ሪል ስቴት አልሚዎች ስቲቭ ስገርና ጃሬድ ኩሽነር ትንሽ የሆነ የራሳችሁ ቀዳዳ ካለ ሞክሩ ተብለው ሲሉ ኖ አለ ዶናልድ ትራምፕ ጨሱ ነው የሚባለው በዚህ። ስለዚህ ኦፕሬሽኑ በተጀመረ በ36 ሰዓት ኢራን እደራደራለሁ ብላለች። ኢራን ስላለች ትተነዋለ ለራሳቸው ነው ሳውዲ ቢያለች ከማለት አይሻልም እኮ እሱ ነው ነገር። አሁን እኮ ዝም ብለህ መውሰድ እንደ ዊኪሊክስ እውነቱን ነበር ለካ ያን የሚወጣው መረጃ ማን ነበር ስሙ? ዊሊያም አሳንጅን የመሰለ ሰው አሁን አውስትራሊያ ውስጥ አንዳንድ ሰዎች ሲነግሩኝ በፀሐይም በዝናብም ጃንጥላ የማይለየው ቀስ ብለው የሚናገር ባዶ ቤት ውስጥ እኮ ብቻውን ሲያወራ የሚሆነው ነበር የደረሰበት መከራ ያለው። ግን ሎጂክ አለው እሱ ያለው ጆርናሊዝም መሆን ያለበት። አሁን የሚነግሩን እንዴት አድርገው ነው ምንጭ ያላቸው ስለ ጉዳዩ ቅርበት ያላቸው እንዲህ ያሉ እንግዲህ የሰጡንም የሚያቀርበው በዚህ መንገድ ነው የምናደርገው። ስለዚህ ህዝብ ማወቅ ካለበት በጓዳ የምትነጋገሩት ነገር ላይቭ ነው ያን ነበር እኮ ሲለቅ የነበረው እኮ በኬብል ውስጥ እነሱ ከጀርባ የተነጋገሩ ነገር ነው። ይሄኛውን አትመኑ ሴኔን ላይ የወጣውን ነገር አይደለም። ይሄ ነው እውነታው። ይሄው ስንት ሺህ ዶክመንት ነው። ህዝብ የማወቅ መብት አለው ከተባለ ጆርናሊዝም እንደዚህ ለመሆን ያለበት። እናንተ እዚህ ጋር አንድ ምንጭ እንደጠቆሙት አንድ ምንጭ እንዲህ ይላል፣ ለጉዳይ ምንጭ ያላቸው ኧረ በጭራሽ ይላል። ገብቷል። ስለዚህ ዶናልድ ትራምፕ ያኔ ኢራን ሽር ብላለች ገና እንትኑ ስንጀምር፣ አሁን ደግሞ እንዲህ ያለች ብለው በድል ለውጠውታል። ከጀርባ ግን ሳውዲ አረቢያ ወንድሞቼ እምቢየው ብላለች። ተገቢም ነው። ማን ያድናታል? አለበለዚያ የሚተኮሰውን ነገር እኮ የሚያድንላት የለም። ከአሁን በፊትም ይኸው የሰላጤው ሀገሮች የሚተኮስባቸው ነገሮች አሜሪካ ትቆጣጠርላቸው አልቻለች። የምትከላከልበት መሳሪያ የአሜሪካ አለም
እኮ ተከላካዩ አብሮ እውቀቱና ቴክኖሎጂ አብሮ ካልመጣ መሳሪያው ብቻው ምን ዋጋ አለው? በቴክኖሎጂ ተስሏት እኮ አልቀረም፣ እየተከላከለች ነው ያለችው እኮ። የአሜሪካ ጦር ሰፈር ላይ አይደለ ውጊያው ራሱ እየተካሄደ ያለው ሳውዲ አረቢያ ላይ። አዎ፣ ግን ኤኒዌይ አሜሪካውን ዶናልድ ትራምፕ ብለዋል፣ ጦር እንቀንሳለን ብለዋል ከሳውዲ። አዎ፣ ስለዚህ የሚጠብቅሽን ፈልጊ እኮ ነው፣ የሚጠብቅሽን ፈልጊ ነው። እንደውም አንዱ ወደ እስራኤልም ልናደርገው እንችላለን ብለዋል የጦር ሰፈሩ። አሁን ምንድን ነው አልጋ ወራሹ እንዲያደርጋቸው? ኤምቢኤስ ሙሐመድ ቢን ሳልማን ናቸው። እኚህ ሰው ገና ብዙ አስርተ ዓመታቶች የመካከለኛው ምስራቅ የሰላጤውን አካባቢ ፖለቲካ ዶሚኔት ለማድረግ ዕድሜው ያላቸው 40 ይሆናል ገደማ ናቸው። 40 ገደማ ናቸው። እንደዛው ጠጋ እያሉ ነው። ተመልከት እንግዲህ በአልጋ ወራሽነት አሁን ዲፋክቶ ኪንግ ናቸው። እና አሁን ምንድን ነው የአልጋ ወራሹ ቁጣ? $1 ትሪሊዮን ኢንቨስት እናደርጋለን ብለን ቃል ገባን አሜሪካ ላይ ዶናልድ ትራምፕን ለማስደሰት። ዊዲድ ዛት ካረግን በኋላ ግን ዶላራችን ምንም እሳቸው ላይ ተጽዕኖ ሲያደርግ እያየናል። ለምሳሌ ይሄ ጦርነት እንዳይከፈት ብሏል። የኢራን ላይ ውጊያ እንዳይከፈት ነው። ነገር ግን እኔ ራሴ የሰራው ዜና አለ። ለብቻው ስልክ እየደወለ አረባካችሁ እነዚህ በሏቸው እንጂ ምንድን ነው ይህን ነገር እያለ ይላል የሚል ወይ ዘኒውዮርክ ታይምስ ይሆናል ምንጮች ብሎ፣ ወይ ዎል ስትሪት ደግሞ ምንጮች ይላል፣ አክሲዮስ ምንጮች ይላል። በቃ በምንጭ ተጠርልቀ ኤምቢአይ ነው አለ የሚሉት። ኤምቢአይ በፊት ለፊት ይሄ ነገር በዲፕሎማሲ ይፈታል ዶንት ጎ ቱ ዎር ነው የሚለው እሱ በአደባባይ ይሄ ነው። ግን እነዚህ ሚዲያዎች ይመጡና አንዳንዴ ብዙ ጨዋታ አለ። እችን ዜና ፕላንት የሚያደርግም ሰው አለ ማለት ነው። እና እነሱ ደግሞ እየመጡ በአደባባይ እንደዚህ ይልና በጓዳ ደግሞ እንደዚህ ይላል። በሉት ይሄን ኢራን የሚባል አገዛዝ በሉት ይላል ብለው ነው ያቀረቡበት። እውነታው ግን አሁን ይህ ጦርነት እንዳይከፈት በዲፕሎማሲያዊ መንገድ እንዲፈታ ያን ያህል ቢያደርጉም፣ ምክንያቱም $1 ትሪሊዮን በላይ ኢንቨስት አድርጓል ሳውዲ አረቢያ ብቻ ልታርቅ ኦቨር 10 ይር ሳምቲንግ። ዶናልድ ትራምፕ ግን ጦርነቱን ጀመሩት። የነገሯቸው ከተጀመረ በኋላ ነው። ልንጀምር ነው የሚልም መልእክት የለው። እሱማ ጦርነቱ የታቀደውን በሁለቱ መካከል ነው። እኩል ነው የጀመሩት። ሁለቱ ናቸው ወዳጆች እኮ ማናማ እስራኤልና አሜሪካ እኮ ስም እየጠራት እነሱ ሲባል እዚህ ያሉ ሰዎችን እንዳይጨምር ነው። አሁን ጦርነቱ ከጀመሩ በኋላ የተነገራቸው በዚህ አንጀት ውርር ብሏል። አሁን እንደገና ይህንንም ዘመቻ ፕሮጀክት ፍሪደም የተባለውን በጦር መርከብ እያጀቡ የማውጣቱን ስቲል ይቃወማሉ። አላማከሩትም። ተጀመረ። ፎር ግራንትድ የምትወስደው ነገር የለም። ያን ጊዜ ልጓቡን ያዘ ማለት ነው። ስለዚህ ኃይል የመቀነስ ምንድን ነው ፍላጎት አላት አሜሪካ የሚል ዘገባ አንብበናል። ያ እንመለስበታለን። የሆነስ ሆነና እንግዲህ በሀገራችንም ቢሆን የአንድ ሰው ከሞተ በኋላ ይከበራል። እስከሚሸኝበት ሰዓት ድረስ የሚኖረው ስነ ስርዓት በጣም የተከበረ ነው የሚሆነው እና ኢራናውያን እችን ቀን ለማግኘት በጣም ረጅም ጊዜ እንደወሰዱ በትዕግስት እንደጠበቁ ግልጽ ነው እና በጉጉት ከሚጠበቁ ነገሮች አንዱ ቅድም ያነሳ ነው የአዲሱ አያቶላ በአባታቸው ቀብር ላይ ይታያሉ የሚለው ነገር በጉጉት ነው የሚጠበቀውና እንዴት ነው የእስራኤልን መግለጫ ሰምተው ይቀራሉ ነው ወይስ ምንድን ነው? አሁን ቀብሩ ላይ እሳቸው አባታቸውን ላይ ቀብሩ የሚችሉበት እድል ይኖራሉ ወይ? በእውነት ከባድ ጥያቄ ነው ያነሳው። $1 ቢሊዮን ጥያቄ ነው። ኢራናውያን ዛሬ የቀደሙ መንፈሳዊ መሪያቸውን ሲሰናበቱ እስካሁን እየመሩን ያሉት መንፈሳዊ መሪ ማን ናቸው የሚለውን በአይናቸውም በጆሯቸውም ለማረጋገጥ ነው የሚወጡት። ይህ አጋጣሚ ደግሞ ሶስተኛው አያቶላ ሙጅታባ ላይወጡ የሚችሉበት ምንም ምክንያት የለም። ከዚህ የበለጠ እኮ ነገር የለም። እስራኤልም ቢሆን ፈሪሃ እግዚአብሔር አለ። በዚህ መሀል ምንም እርምጃ ልትወስድ አትችለው። የዓለም መሪዎች አሉ፣ ዋቴቨር አለ፣ ህዝብ አለ። አዎ ይሄ ጠንካራ ምክንያት ሆኖ ሙጅታባን በአደባባይ ከመቅረብ ሊያግዳቸው አይችልም ነው። ለምን ነው የማይችሉት ለሚለው ጥያቄ የዛሬው ቀብር
የአባታቸው ቀብር ነው። የአባታቸው የእናታቸውም ቀብር ነው። ሚስትየውም አብረው የተገደሉ የስ የልጃቸው የሚስታቸው ቀብር ነው። የ3 ዓመቷ ልጃቸው ቀብር ነው። ፌብርዋሪ 28 የተደረገው ጥቃት ያ ጥቃት ሲፈጸም እሳቸው ራሳቸው ሙጅተባ ካሚኒ ቆስለዋል። አንዳንዶቹ እግራቸው ተጎድቷል። እንግዲህ ከእግር ጋር የተያዙ ብዙ ነገሮች ይጠረጠራሉ። ሌሎች ደግሞ ፊታቸውን ተበላሽቷል የሚሉ አሉ። እንደውም አንዳንዶቹ ዶናልድ ትራምፕ እኮ ራሳቸው ምንድን ነው ካለ እኔው እኮ ብለዋል እኮ እሳቸው እኮ በጣም መግለጫም ሲሰጡ የነበረው በኢራን ቴሌቪዥን ላይ የጻፉት ጽሁፍ ነበር የሚነበበው። ካለ እኔው በጽሁፍ ነበር የሚደረገው። በጽሁፍ ነው የሚያስተላልፉት። አሁን ሙጅተባ ካሚኒ አሉ ወይ አሉ እንደሆን እናያቸው ነው የሚል ጥያቄ ነው ያለው። አንዳንዶቹ እስከ ምን ሄዳሉ መሰለ ራሽያ ያለ ሕክምና እንደሄዱ ናቸው የሚሉዋል። ቆስለዋል እሳቸው ምናቸውን ቆሰሉ የሚለው የሚታወቅ ነገር የለም። ዛሬ ግን ይሄ ቀን አንደር ኖ ሰርከምስታንስስ እንደው አንዳንዴ ራሱ ሞትም ቢመጣ የግድ የምትገኝበት የአባትህ የእናትህ የሚስትህ እና የልጅ ቀብር ነው። እንደገና መንፈሳዊ መሪ ናቸው የሚሸኙት። በዓለም አቀፍ ደረጃ ታዋቂ የሆኑ ሰው ናቸው። የጎረቤት ሀገራት መሪዎች ሁሉ መጥተዋል። አንተ ልትቀር አትችልም። ስለዚህ አሁን በዚህ በጸሎተ ፍትሐቱ ላይ ፍትሐቱን ራሳቸው ይመራሉ ተብሎ ነው የሚጠበቀው። ሙጅተባ አልመጡ አልታዩ እንደሆነስ ነው። የኢራናውያን ጥያቄ ማን ነው እስካሁን እየመራ የነበረው የሚል ጥያቄ አላቸው። እሳቸው ከሌሉ በማን እጅ ነች ይቺ ሀገር? ኢራን ሱፕሪም ሊደር የዓለማዊም የዚህ ቴምፖራል ፖለቲካውንም እሱ ነው። ከመንፈሳዊ መሪው ያላጸደቀው ይሁን ያላለው አይሆንም። ስለዚህ አሁን እነዚህ ድርድሮች ብዙ ነገሮች አሉ። ማን ነው እሱ? ኢራን እየመራ የነበረው ኢራን በማን እጅ ላይ ናት የሚለውን ይሄ ሁሉ ወጣ ልቀስተኛ ማወቅ ይፈልጋል። ስለዚህ በዚህ ሁሉ ሂሳብ ተሰልቶ መውጣታቸው የማይቀር መሆን አለበት የሚል መደምደሚያ ላይ ተደረሰ። መሆን ያለበትም እሱ ነው። ያልታዩ እንደሆንስ የሚል ከመጣ በኢራን በእስራኤል ዛቻ ሊሳበብ አይችልም። ምክንያቱም እኚህ ሰው የሚገኙ ያው ሁሉ ህዝብ አለበት ነው። ኢምፖሲብል አዎ እዛ ላይ ጥቃት ልሰነዝር የምትችልበት እርግጥ እስራኤልን ደግሞ ማመን አይቻልም። በአንዳንድ ይቻላል በፍጹም አይደለም። ይኸውልህ አንዳንድ ጊዜ አይደል እሳቸውን ማለት ሳይሆን ይኸውልህ አሁን አደባባይ ላይ ወጥቶ የተገደሉት ማን ናቸው? ወደ ቤታቸው ሲገቡ ቀብር ላይ ከታዩ በኋላ እኮ የተገደሉ ሰው አሉ አይደል? የእስራኤል ተከታታይ ያደረገቻቸው ወደ ቤት ስትገባ እኛ መቼም ስለ እስራኤል መናገር አንችልም፣ ግን ስለ ለዛና ቁም ነገር መናገር ይቻላል። ፕሮባብሊ እንደ እስራኤል ድካቸውን ልታውቅ ትችላለች። ከቀብሩ በኋላ እኮ ነው ችግሩ የሚመጣው። ድካ ከየት መጡ፣ እንዴት ሄዱ የሚል እንትን ነገር ልታገኝ ትችል ይሆናል እንጂ አንደር ኖ ሰርከምስታንስስ በዚህ ሰዓት በዚህ ምን ይሄን አታድርግ። ምንም በነገራችን ላይ ዩናይትድ ስቴትስ አሜሪካ ለኢራን ጎበዝ ራሳችሁን ጠብቁ ለነትና ብላ መልክተቆሊባብ ለማርጋችን ተው ቆይ እሱማ በድርድሩ ጊዜ ታዲያ ሁለቱን እኮ የመግደል ፍላጎት እንዳላት መረጥ አይደለም እንዴ? ጌታ ነው እኮ ተናገሩ። ከየት ነው አሜሪካ ጃምታ ምን አስበን ይህም እንዲህ አይነት እቅድ አልነበረንም። የተወራውን ወሬ ታውቃለህ። የሆነው ምንድን ነው? አንድ ዘገባ ሰርተናል። ውይይቱ አለቀ። ፓኪስታን ወደ ሀገራቸው እንዴት ሲመለሱ ነው ጥያቄው። በየትኛው መንገድ ይሂዱ፣ በየትኛው በኩል አቋርጠው። አሁን የውይይቱ አስተላለቅ በስምምነት አይደለም። እኛኙ 19 አሉ፣ እኛ 5 አሉ። በኢትዮጵያ የገበያ ድርድር ዋጋ ይሄ ምንድን ነው ይባለው አይደራረስም እኮ መጨረሻው ነው ተባብለው ይሄን አይደራረስም የሚል ነገር እስራኤል ዶናልድ ትራምፕ የመረጡት የድርድር መንገድ በቃ ከተመ ማለት ነው ብላ ካመነች እንዴት ወደ ወንዛችን እንመልሳለን ነው አርጋችና ቋሊፋትና እንዴት አድርጎ ይመለሱ። ይችን ነገር ለብቻቸው ሆነው ጮክ ባለ ሐሳብ ጮክ ብለህ ስታስብ
ጮክ ብለህ ማሰብ ይሁን ሀሳብ ነው። ትንሽ ከፍ ይላል። የፓኪስታኑ በብቸኛዋ ባለ ኒውክሌር ሙስሊም ሀገር ናት ፓኪስታን እና የዛች ሀገር የጦር አዛዥ ፊልድ ማርሻል አሲሪ ሳምቲንግ እናንተንማ ትቼ እዚህ አለቅምንም አሉ። እንዴ ይሄ ችግር አለ እንዴ አሉና ቁጭ አለ። 4 ነው 5 ስኳድሮን የፓኪስታን የጦር ጀቶች ከላይ ደግሞ አጠቃላይ ስለላ ቅንብር ምናምን የሚሰራ እንትን አስታከው እንግዲህ ወንድ የሆነውን እናያለን ብለው ቋሊባፍና አርጋችን በኢራን ድረስ በዚህ ሁሉ የጦር ጀት ወስደው መሬት ላይ አሳርፈው እጃቸውን አድርገው ራሳቸውን ጠብቋል። አሁን ልብ ብለህ እንደሆነ ፓኪስታን ሁሉም ድግስ ጥላ ያንን ሆቴል አስለቅቃ እዛ ላይ ከፍሎ የገቡ መደበኛ ሰዎችን ሂዱ ብላ ወደ ሌላ የሆነ ቦታ ፈልጉና ግቡ አካባቢ አድርጋ መንግስት ስጠብቅ ኢራኖች አይመጡ። በኋላ ምን አሰበች ማለች ፓኪስታን አሁንም እቺ መንገድ አስግታቸው ከሆነ በሚል ልምጣ እንዴ ላጅም መጥቼ ነው ከዛው ከኤርፖርቱ ከቴህራን እንደ በፊቱ እንደወሰድኳችሁ እንደገና ወጥቼ ልሰራችሁ ብዙ ዜናዎች ተዘርተዋል እና እውነቱ የት እንደሆነ አይታወቅም። ለማንኛውም ለሀገሪቱ ዛሬ ትልቅ ቀን ነው፣ ትልቅ የያዘን ቀን ነው። እንደገና ደግሞ ይህ የያዘን ቀን ኢራን ሀያል መሆኗን የምታውጅበት ቀን ነው። ዶናልድ ትራምፕ በእውነት ምን እያደረጉ እንደሆነ በዚህ ሰዓት ብናቅደስ ሁለተኛ 50ኛ ዓመታቸውን ነጋ እንዲ አሁን ገና ከዚህ በኋላ ነው እየነጋ የሚመጣው። እንግዲህ ዛሬ የነጻነት ቀናቸው ነው። ስራም የለ፣ ሁሉም በየቦታው ወዲያ ወዲህ ይላል። ማታ ደግሞ ድግሶች አሉ። ለማንኛውም ድንገት አሜሪካ መሄድ ብፈልግም ይበረብራል አሉ ማህበራዊ ሚዲያ። እሱማ ዶናልድ ትራምፕ እንኳን ደስ አለዎት ለውለመሰ ይሄ መስገብልኝ እንግዲህ አጠቃላይ አሜሪካ ህዝብንም አብረን ማለት አለብን። ግድ የለም እኔ ዶናልድ ትራምፕ ነው ህዝቡን በሌላ በኩል ያገኘዋል። ይኸው ነው የሚሆነው። አድማጮች አንድ ዘፈን መምረጥ ይገባን ነው መውጫችን ላይ የትኛው ይሆን እመኛለሁ አለ ወይ ቢዩቲፉል ሶንግ ግን እኮ ለፕሬዚዳንት ትራምፕ እንምረጣ እንግዲህ በአማርኛም ቢሆን የትኛው ሙዚቃው እየሄደ እንፈልጋለን፣ ማስታወቂያው እየሄደ እንፈልጋለን። ይቻላል። ጥላሁን ገሰሳ አያጣም ለዚህ መፍትሄ እኮ እኛ እናስብበት። ሙዚቃ ሄድ ማስታወቂያ ሂዳ